የማንን ጽፌ ገባው የባለቤቴና የልጆቼን ጽፌ ይዤ ገብቼ ነበር እንደዚህ ተጽፎ ይገባል ምናምን ሲሉኝ ከዛ እሱን ጽፌ ገባው አላየዛለታ ያየሁት ስቅ ያየሁት መከራ ይሄ ድቅድቅ ጨለማ በቃ ድቅድቅ ያለ ጨለማ ልትገፋው ማትችል አሳሪ ፈቺዎቹ እንደዚህ ይገለባበጣሉ ባህር ነገር ውስጥ ነው የሚመስለው ውሃ እዚህ ድረስ ሞልቶባቸዋል አሳሪ ፈቺዎቹ ላይ ማለት ነው ከዛ እንደዚህ ይገለባበጣሉ እንዴ አሳሪ ፈቺዎቹ አንደኛው ልጅ እንደዚህ ዱላ ይዞ የእንጨት ዱላ መቀርቀሪያ ነገር ነው እንደዚህ ይዞ እሱ ሊመታው ማለት ነው ከዛ ተነሳሁ ወጣሁኝ ስወጣ ልብስ ለብሼ በስመ አብ ወወልድ ወመንፈስ ቅዱስ የለውም ልብስ ለብሼ ከንቱን ከበሩ ስወጣ ወገቤ ተሰባብሯል ወገቤን እንዴት ሊሄደው ቀይ ቡኒ ፈረስ ያየሁት ማለት ነው ቀይ ቡኒ ፈረስ ነው እንትኑ የሆነች ደሴት ነገር ናት እቺ ነው የምታከለው የሚገርም ነገር መሬቷ ማለት ነው መሬቱ ላይ ፈረሱ እዛ መሬት ላይ ነው መሬቱን ይዞት ነው የሚጓዘው ሲጓዘው ማለት ነው ልክ እየነቃሁ ይያለ አይኔ ይጠፋብኛል ይዛለታ ማለት ነው በሶስተኛው ቀን አይኔ ይጠፋብኝና እንዴ አይኔ ለምን ጠፋ ብዬ አይኔ ለመክፈት እጣጣራለሁ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን ሰላም በሀገር ውስጥና ከሀገር ውጭ የምትገኙ ውድ ኦርቶዶክሳውያን እንደምን አላችሁ እኛ ደህና ነን እግዚአብሔር ይመስገን ዘወትር በኤልሻዳይ ኦርቶዶክሳዊ ሚዲያና በዶርቃ ሚዲያ የምሰሟቸውን ድንቅ ምስክርነት በእናንተ ህይወት ላይ ሆኖና ተደርጎ እንድታዩት ወደ በርሜል ቅዱስ ጊዮርጊስ ኑ ከኛ ጋር ተጓዙ ይላቸዋል ኤልሻዳይ በጎ አድራጎትና መንፈሳዊ የጉዞ ማህበር መነሻ የካቲት 25 መመለሻ መጋቢት 4 ወይም ማርች 4 መነሻ ማርች 13 መመለሻ ጉዞ ወደ ደብረ መንክራት ታምረኛው ጠበላሹ አማዶ በርሜል ቅዱስ ጊዮርጊስና ምርት ደለጎ ቅድስት ኪዳነ ምሕረት ተዘጋጅቶላቸዋል ዛሬም እንደተለመደው በርሜል ቅዱስ ጊዮርጊስ ላይ ሄደው በጠበሉ ከዳኑ ከተፈወሱ የጁን ታምራት የቃሉን ትምህርት ካዩና ከሰሙ ምእመናንና ምእመናት መካከል አንድ እህቴን እንግዳ አድርጌ ጋብዤላችኋለሁ ቆይታችን ከሷ ጋር ነው የሚሆነው እስከ መጨረሻ ድረስ ከኛ ጋር ሆኑ ስትጀምሩ ለብዙ ኦርቶዶክሳውያን እንዲደርስ ሼር ላይክ ሰብስክራይብ በማድረግ ጀምሩ ሐሳብ አስተያየታችሁን ኮሜንት ላይ ጻፉልን ለተቸገሩ እህቶች ወንድሞች ስፖንሰር በመሆን መሄድ የማትችሉ እህቶችና ወንድሞች የምትችሉትን አስተዋጽኦ አድርጉ እህታችን የተደረገላትን ያየችውን የሆነላትን ነገር በራሷ አንደበት ትነግረናለች እሷም በእናንተ በደጋግ ኦርቶዶክሳውያን እርዳታ በርሜል ቅዱስ ጊዮርጊስ ላይ በስፖንሰር ሄዳ ዛሬ በዚች ወንበር ላይ ተቀምጣ ለመመስከር በቅታለችና በቀጥታ ወደ እሷን እንወስዳችሁ ጥሬና ክብረሽ ስቱዲዮ ድረስ ስለመጣሽ ከልብ አድርጌ አመሰግናለሁ እንኳን ደህና መጣሽ ስምሽን ማልበል እስቲ ራስሽን በማስተዋወቅ እንጀምር እሺ ስሜ ወይዘሮ አጸደ ባላለው አጸደ ሙሉ ባላለው የመጣሁት ከፒያሳ አራዳ ጊዮርጊስ ጣሊያን ሰፈር አጠራሩ ማለት ነው ጣሊያን ሰፈር ከሚባለው ነው የመጣሁት ስመጣ ስጀምር ማለት ነው ከመጀመሪያው ነው ጀመረልክ የኔን ማለት ነው እንትን ታምር አያለኝ ሁሉ ጊዜ በዩቲዩብ በቃ ስራዬ ማየት ብቻ ነው ማየት ማልቀስ የሆነች የመጀመሪያ የዋሴቲው አውሮፕላን ውስጥ ስገባ ልብሴ ጋዙ ሆነ ታስታውሳታለህ እሷን ሴትዮ እንንጃ ብዙ ሰዎችን ኢንተርቪው ስላደረጉ ታስታውሳተ እና ልብሴ ምን ለብሳለሁ ምናምን ብላ አንተ ስትጨነቅ ለሰዎች አይታያቸው ለሷ ብቻ ነው የሚታያት ልብሷ ማበላሸቱ ማለት ነው ቢሮ ነው ምሰራ ከቢሮ ነው ማነው ሰማዕቱ ቅዱስ ጊዮርጊስ መጥቶ እንደዚህ ያረገኝ ምናምን ስሟ ረሳኋት እንደውም እሷ ልጅ ማለት ነው እና ሁሌ እሷን ሴትዮ ሳይ በቃ በጣም በእውነት የሆነ ነገር ተሰማኝ ማለት ነው ለኔ የመጀመሪያ ጊዜ ምንድነው ከባለቤቴ ጋር ስናይ በይቱ እዛ ሰው ይገላል አረ በስመ አብ ጸበልማ ሰው አይገልም እኔ መሄጃ ባገኘው እኔ ሄድ ነበር እንዴ ነው ያልኩት ቆየ ዛሬ ስንት 4 አመት 5 አመት አይሆንም ብለና ከዛ ስንል በኋላ የናንተ እንትን መጣ ሚዲያ መጣ ከዛ ሚዲያ ሲመጣ በቃ ዩቲዩብ ነው ስራዬ ማየት ነው ስራዬ ማየት ነው መቼ ነው ለኔ ግን ይሄንን እድል መከፍተልኝ መቼ ነው በቃ ሁሌ ማልቀስ ነው ስራዬ ማለት ነው ከዛ መጨረሻ ላይ
ሰብስክራይብ አድርጉና በነጻ ትሄዳላችሁ ተባለ ማለት ነው። የምስራች እንኳን ደስ አላችሁ። በጉጉትና በናፍቆት ሲጠበቅ የነበረው የደብረ መንክራት አሸዋ ማዶ በርሜል ቅዱስ ጊዮርጊስና ገባሪተ ኃይል ምርት ደለጎ ቅድስት ኪዳነ ምሕረት መንፈሳዊ ጉዞ ተጀመረ። መነሻ የካቲት 25 መመለሻ መጋቢት 4 ወይም በፈረንጆች አቆጣጠር መነሻ ማርች 4 መመለሻ ማርች 13። ቀድማችሁ ለመመዝገብ በ0954 777779 በ0969 777778 ላይ ቀድማችሁ መደወል ትችላላችሁ። በአካል መጥታችሁ ለመመዝገብና ትኬት ለመቁረጥ መገናኛ ማራቶን ህንፃ 6ኛ ፎቅ 603 ላይ ኤልሻዳይ በጎ አድራጎትና መንፈሳዊ የጉዞ ማህበር ብላችሁ መምጣት ትችላላችሁ። ምዝገባው የሚጠናቀቀው የካቲት 19 ነው። ቀድማችሁ ሳይሞላ ተመዝገቡ። ከኛ ጋር ተጓዙ። የበረከቱ ተካፋይ ሁኑ። መልካም የጉዞ ዝግጅት ይሁንላችሁ። እሺ አንድ ጊዜ የመጀመሪያው 50 መሰለኝ ባልሳሳት 50 ነበረ። አሁን ቢሮ ላይ በእናታችሁ እንደዚህ ነው የሰማዕቱ ቅዱስ ጊዮርጊስ ላይ እየዞርኩኝ ማለት ነው። በየቢሮ ስዞር ከዛ ደግሞ ቀጠለና ደግሞ የአንደኛው ጉዞ ሄደና ሁለተኛ ጉዞ ላይ ደግሞ 100 ገባ። ሰብስክራይብ ማስደረጉ ከዛ ደግሞ እንደገና ደግሞ እየዞርኩኝ 100 ሞላሁኝ ማለት ነው። ልክ ነኝ ስሞላ እናንተ ጉዞ ትጀምራላችሁ ማለት ነው። አሁን ከዛ ደግሞ 150 ተባለ። 150 ሲባል 150 ተባለና አይ አሁን ደግሞ ሰው ማስቸገር እንዴት እየዞርኩኝ ሰውን ማለት ነው። በቃ እነሱ እኮ እንደዚህ ለቢዝነሳቸው ለምናቸው ነው ምናምን ነገር አይደለም። እኔ ለራሴ ለሰማዕቱ ለቅዱስ ጊዮርጊስ ለቢዝነሱ ስለምን አይደል የምታረጉት ለኔ ነው እና ባካችሁ ተቸገሩኝ። ከዛ ሁሉም እሺ ያሉኝ። ከዛ መጨረሻ ላይ ልክ 140 ምናምን 145 ነው ስደርስ 200 ገባ የእናንተ ማለት ነው። በቃ ተስፋ ቆረጥኩኝ። 200 ይገባ 10 ጊዜ አንተ ጋር ደግሞ ስደውል አላየ እንደዚህ እኮ ነበር 150 ነው ልኝ ነበር እኮ ምናምን ሳሰለች ታስታውስም እንጂ አንተ ብዙ ስራ ስለምትሰራ ነገሮችን እንተን አታደርግ። እሺ ምን ላድርግ ምናምን። ከዛ ቆየውና አንድ ቀን ስንት ጊዜ ቢሮ መጣሁኝ ማለት ነው። ከዛ ቢሮ ስመጣ ማናገኘው ገኔን አገኘኋት። እባክሽን እኔ እንደዚህ ነበረ እና ምን ይሻለኛል ምን ባድርግ እንዴት ባደርግ ነው ምናምን አልኳት ማለት ነው። እስቲ ያላየ ካደውይና እስቲ አናጋግሪ ያለችኝ ማለት ነው። እሱ ገኔ ማለት ነው። ከዛ ላንተ ሲደውልልህ ቢሮ እኮ መጥቼ ነበር አላየ ግን አንተን አላገኘሁም። ወይኔ እኮ ቢሮ አልቀመጥም አልከኝ አንተ ማለት ነው። ቢሮ አልቀመጥም ግን ምንድነው ችግርሽ ምናምን ስትለኝ አይ እንዲህ ነው እንደውም በልጅ የተነሳ ስለ ልጅ ነገርኩክ እንደውም ታስታውስ እንደው አታስታውስም? የልጅ ጉዳይ ሆነና በልጅ ጉዳይ እኔ በቃ በጣም ተጨነቅያለሁና እባክህን እርዳይ ምናምን ስልክ አይ ቆይ እስቲ ምናምን ነገር አልከኝ ማለት ነው አንተ። ከዛ ቆይ ስጠብቅ ከዛ ገና አንድ ቀን ትደውላለች ከቢሮ ማለት ነው። ስትደውል እኔ ከቢሮ ወጥቼ ሌላ ቢሮ ገብቻለሁ። ስመጣ ስልክ ተደውሏል። አንድ 20 ደቂቃ ይሆናል ብቻ ማለት ነው። ከዛ ስመጣ ስደውል ሄሎ ምናምን ስላት ሄሎ አለች። ወይ አይ ስፖንሰር እኮ ተገኝቶልሽ ነበር እና ታዲያ ምን ልምጣ ምናምን ስላት አይ አይደለም አንቺ ስልኩን ስላነሳሽው ሌላ ሰው ትገባበት አለች። አለቀስኩ። እግዚአብሔር የዛለላ እንዴት እንዳለቀስኩኝ ብታይ በጣም አለቀስኩኝ። በቃ እግዚአብሔር አንተን እኔ ያለካ አንተ አትፈልገኝም አልኩ። በቃ ይዘኔ ማለት ነው። ከዛ ልክ እንደዛ ስል በኋላ በቃ እግዚአብሔር ለሁሉም እስኪ መልካም ግድ የለም ሲጠብቃለ ምናምን ለኔ አልፈቀደውም ሲፈቀድ እሱ አሁን ከዛ ቆየንና ደግሞ በኋላ አሁን በአመቱ ማለት ነው አመቱ ሆኖ ሰብስክራይብ ያድርጉ እሺ ብዬ በኋላ በቃ ሁሌ ግን ተኝቼ ማለት ነው ሁሌ ቤተክርስቲያን ልሂድ መንገድ ልሂድ ልጄን ትምህርት ቤት አድርሼ ስመጣ እኔ እያለቀስኩ ነው የምመጣው መንገድ ላይ ማለት ነው። ምንቴ መቼ ነው አንቺ ለደጁ በቃ መታወቂ መቼ ነው ለልጄ ምህረት እንደው እኔ ምን እንዴት ባደርግሽ እንዴት ብጠይቅሽ እንዴት ብለምንሽ ነው አንቺ ምትረጂ እስኪ እንዴት ብጠይቅሽ እንዴት አርጌ ካንቺ ጋር ተነጋግሬ እስኪ እንዴት ነው የምትፈጽሚልኝ ምናምን ነገር ላለ ሁሉ ጊዜ በቃ 44ቱን ታቦት ተጠራለሁ ማለት ነው በየመንገዱ ሲሄድ ማለት ነው። አሁን ከዛ እንደዛ ስንል በኋላ አንተ ጋር ደወልኩኝ ማለት ነው። አንተ ጋር ደወልኩኝ
ስደውል ምንድነው ችግርሽ ምንድነው ምናምን ስትለኝ ስለ ችግሬ ምናምን ነገርኩ። ከዛ ምናምን ስልክ የሆነ ነገር የተሰማ ነገር አለ እኔ ስነግርክ ማለት ነው። በልጅ የተነሳ በልጅ ስለ ልጅ ታውቃለህ ነው እንጂ ያልኩ የልጅን ችግር ስለ ልጅ ታውቃለህ ምናምን ስልክ እስቲ ቆይ ምናምን አልከኝ ማለት ነው። ከዛ ባንዱ ስደውል በሌላም ስልክ ስደውል ስልኬ ደግሞ እምቢ አለኝ፣ ተበላሸ ስልኬ ማለት ነው። ስልኬ ሲበላሽ አሁን ምንድነው ማድረግ ያለብኝ ቆስቲ ምናምን ብዬ ከዛ ደግሞ ሌላ ስልክ በልጄ ስልክ እንደገና ማታ ስገባ ወደ አንተ ጋር መደወል ጀመርኩ። በቃ እንደዚህ መልእክት ላከልኝ አልከኝ አንተ ማለት ነው። ከዛ ስትለኝ እሺ በሶስተኛው ጊዜ ነው ገኒ ጋር ሂጂና ትኬት ንገሪያትና ትኬት ውሰጂ እንድትቆርጥልሽ እነግራታለሁ ሂጂና ውሰጂ አልከኝ። ከዛ ገኒ ጋር መጣሁኝ። ትኬት ስፖንሰር ተገኝቶልሻል ስትለኝ እሺ አሁን ከዛ ልክ እሷ በቃ ደግሞ እንትንም ኔትወርክም ቢያለ ይዛለታ ማለት ነው። አቤት አምላኬ ኔትወርኩን አሁን ይሄ ነገር አልተሳካም ልትለኝ ነው ወይስ ምን ጨነቀኝ ሁላ ብታይ። እሱ ልጅ ነው ይሄ እንትና ነበረ ስሙን አላውቀውም እንጂ ይሄ ልጅ ነበረ ቁጭ ብሎ ነበረ። አሁን ከዛ ስትለኝ አሁን ደግሞ እቺ ልጅ እንዴት አረጋታለሁ ከእጄ ተለይታ አታውቅም። በሄድኩበት ቦታ ለቅሶም ይሁን ሰርግም ይሁን የሆነ ቦታም ይሁን ይዣት ነው የሚሄደው ሲሄድ ማለት ነው። ለምን እንትን ስለምት ትንሽ ስትናገር እንደዚህ ስናወራ ምናምን ነገር ትጮዋለች፣ አትወድም እንትን ጮኸቱ ምናምን ማለት ነው። አሁን ከዛ ስንል መጣሁኝ፣ ትኬቱን ተቆረጠልኝ። አሁን የልጄ ደግሞ ሐሳብ ያዘኝ። በቃ እቤት ሄጄ ስዕል አድኖ እንደዚህ አለ ቤት ውስጥ ጸሎት መጸለይበት እዛ ሄጄ ስቅስቅ ብዬ አለቀስኩኝ። በቃ በጣም አለቀስኩኝ። ባለቤቴ ተቆጣኝ። አሁን ምንድነው የማደርገው? እንዴት ነው የሚሻለኝ? ደግሞ ለሱ በነገራችን ላይ እኔ ትኬት መጥቼ እዚህ ጋር ሄዳለሁ ብዬ ስልክ እሱ አያውቅም፣ ባለቤቴ አያውቅም። መቼ ነው የሚያውቀው መሰለህ? ሰብስክራይብ ስናደርግ እንደዚህ ሄዳለሁ ምናምን ብዬ ስነግረው ነው የሚያውቀው እንጂ ትኬት መውሰዴን እንደዚህ እንትን ማለቴን አያውቅም። በኋላ እኔ እንደዚህ ሊሄድ ነው ምናምን ስል ምናልባት እምቢ ይለኛል ብዬ ፈርቼ ማለት ነው። ከዛ ትኬት እኮ እንደዚህ እኮ ነው ይወሰጂ በሌላ ሰው አስደወልኩኝና ኤልሻዳይ ኦርቶዶክስ ሚዲያ እንደዚህ ትኬት ለበርሜል ጊዮርጊስ ነው ውሰጂ ብሎሻል በጓደኛ አስደውዬ ማለት ነው። ዛሬ ነው እንደውም የምናገረው ማለት ነው። ከዛ ብዬ እሱን አስደወልኩኝ። ተሳስደወል እሺ ከዛ በስራ ስመጣ እንደዚህ ብለውሻል እና ትኬት ውሰጂ ብለውሻል። ኧረ እሺ ከዛ ምንም አላለም ማለት እሱ። ከዛ መቼ ነው ምናምን አልኩት። አይ በ15 ነው የምትሄጂ ተብሎ እሺ። ከዛ ልክ ስንል የማታ እንደ ነገር ልንበር ዛሬ ማታ ማለት ነው ለልጅቷ ትኬት ተገኘላት፣ ገኒ ስፖንሰር ተገኘላት ምናምን ላ ተደውልልኛለች። ስደውልልኝ አላየኔ እንጃ እንዴት ዘልዬ እመቤቴ ጋር ትብዬ እንዴት እንዳለቀስኩ ይዛላት አልነግርህም ማለት ነው። ከዛ ትንሽ ቆየችና ደግሞ ትልቅ ሰው ካሌለ ለህፃን ልጅ አይቆርጡም ተብሏል አለች። እመብርሃን እርጅኝ አልኳት። በቃ እርጅኝ እባክሽን እርጅኝ፣ በቃ አሳይተሽ አትሽኝ አንቺ እርጅኝ። አዛ ስንስል ገነት ጋር ጊዜ ሲደውል 24 ሰዓት ይሆናል ብታይ። አንደኛው አጋጅኛው አንደኛው ልጅም አለች። እሷ ጋር ስደውል እሱንም አናግሬዋለሁ እንደውም ማለት ነው። ስደውል ምንም አልተሳካም። ጠዋት እንኳን ወደ እንትን ስንሄድ በ15 ማለት ነው ጠዋት ስንሄድ ደወልኩላት ለገነት። ደዊ እንዴት አረክሽልኝ ጉዳይ እንዴት ሆነልኝ ምናምን ስላት አይ አልተሳካም አለች። ከዛ በጣም አዘንኩኝ። ጠዋት ተነሳን። ሁሉ ጊዜ ምን ትላለህ መሰለህ አንተ እንትን መልእክት ስታስተላልፍ አውሮፕላን ትኬት እንትኑ እንዳያመልጣችሁ ሁሉ ጊዜ ትላለህ ከይነ ማለት ነው። ሰዓቱ እንዳይረፍድባችሁ በሰዓታችሁ ተገኙ ምናምን ነገር ትላለህ። ከዛ አሁን ይሄ ሰዓት እንዳይረፍድብኝ አሁን ምንድነው ማድረግ ያለብኝ? ተነሳልኩት ባለቤቴ በቃ የሆነ ነገር ይሁን እግዚአብሔር የፈቀደው ነው የሚሆነው። ስለዚህ አንተ ተነስና አስገቡልኝ ተሸኝ። እሺ እሱም ሸኝቶኝ ገባን። ከገባን በኋላ ማአት ህዝብ የአገር ህዝብ ነው ያለው። የአገር ህዝብ ከኛ ጋር የሚጓዝ ማለት ነው። ከዛ አንደኛዋ ታስታውሳታለህ ማርታ የምትባል እንደነበረች ስፖንሰር ሆናት። ልጇ አይናገርም ትንሽዬ ልጅ አዩ ነው የሚያውቃቸው። ከዛ እነሱን አገኘኋቸው። ከዛ ማአት ሰው ብቻ አገኘው ማለት ነው። አስበዋል። እኔ በአውሮፕላን ሄጄ አላውቅም፣ እንደዚህ ሩቅ ቦታም ሄጄ አላውቅም። አሁን ምንድነው ልቤ ግን ይመታል አልኩ። በቃ ይመታል። እግዚአብሔር አደራህን አንተ አምላኬ እንደው አደራህን በቃ
ውስጤ እንደዛ ነው። አወራለሁ ግን በቃ እግዚአብሔር ማጸናለሁ በል። ከዛ ማንን አገኘሁኝ? አባይነሽ የምትባል እንዳገኘኋት አባይ መሰከረችዋን አይደለ አባይ ሌላ ናት። ከዛ እሷን አገኘኋት። ኧረ እኔ መንገድ አላውቅም እኮ ዛሬ ነው በአውሮፕላን የሚሄደው ምናምን ነገር አለች። አባይ በቃ ችግር የለም ስማችንን ተለዋወጥን። ሌሎችም ሁለትም ልጆች ነበሩ። እኛ ጋርም ከነሱ ጋር ተገናኘን፣ ሄድን። ሰዓታችን ደረሰ። በሰዓታችን አውሮፕላን ውስጥ ገባን። 7 ሰዓት ከምናምን ደረሰን እዛ ማለት ነው። የኛ የ6 ሰዓት ከምናምን ነበር። ከዛ ደረሰን። እዛ ስንደርስ ወይኔ በመንድን ነው የምንሄደው ምናምን በቃ ሰው መኪና ሌላ ቦታ ሊያሳድሩ ነው፣ የት ነው የምናድረው ምናምን እያሉ ነበር ሰዎቹ ማለት ነው። ኧረ እባካችሁ መኪና መጥቶ እኔ ሲናገር ሰምቼዋለሁ፣ መኪና እዚህ መጥቶ ይወስዳቸዋል ተብለናል። ስለዚህ አርፈን እዚህ ጋር እንቀመጥ እና እንጠብቃቸው። ከዛ እሺ ተባባለን። ከጓደኛዬ ጋራ ተነጋገርን፣ ቁጭ አለን። በኋላ መኪና መጣ አለ መኪና ተባለ። እቃችንን ይዘን ወደ መኪና ቁጭ አለን። ትንሽ ሰው ተጨማሪ ጉዞ አለ የነበራቸው ሰዎች አለ። ከኛ በኋላ ደግሞ የሆነ ሰዓት ላይ ጋፕ የሚፈጠር አለ ከነሱ ጋራ ወደ ማረፊያ ቦታችን እንድንሄድ ማለት ነው። ትንሽ ጠብቁ አሉን። እኛም ቁጭ አለን ጠበቀን። ማታ አወይ ገባን። አወይ ቤተክርስቲያን ማለት ነው ማዳሪያችንን ማለት ነው። አወይ ገባን። አወይ ቤተክርስቲያን ገባን። ደስ አለኝ። እኔ እንጃ እግዚአብሔርን አላቅም ብቻ እኔ ውስጤ አላቅም ብቻ ራሴን ማለት ነው እንዴት እንደሆነ ብቻ አላቅም። ቀደሳሌ አቀባበላቸው ምናቸው ያ ሜዳ ይሄ መሬት ላይ እንደዚህ ቁጭ ብለን ማይመችህ ሜዳ አንጥፈህ ተኝተህ ምን አይነት እንቅልፍ ተኝተህ እንደምታደራሱ አስበው እንግዲህ ማለት ነው። ከዛ ያ ሁሉ ህዝብ እንዴት ደስ ይላል እግዚአብሔር። እኔ እንጃ አላቅም ብቻ ነኝ። ከዛ በኋላ እዛ ከመኪና ከወረድን በኋላ መጀመሪያ ላይ ማለት ነው ከመኪና ወረድን። እራት ብሉ ተባልን። እዛች እንትን ኮንቲነር ምናምን የሚሰሩት ጋር ማለት ነው። እዛች ጋር እራት ልንበላ ገባን። እራት ከመብላታችን በፊት አንተ ባንክ እንሂድ። ባንክ ደግሞ የሰው ብር ይዤ ነበር። በእጃችሁ ብር እንዳትይዙ ስላልክ አንተ የነዚህን ሰዎች ብር እንዴት አድርጌ ይከታለሁ? ስለዚህ በእጄ ይዤ ነበረ። እሱም በክርስትና ስማቸው ባንክ ፈለግን። በታክሲ ሄድንና ብር ባንክ ልንከት ወይ እኔ እሄዳለሁ ባንክ አለችኝ እሷ ማለት ነው። ባንክ እንሄዳለን ስትለኝ እሺ እኔ እንሂድ በቃ እንጠይቅና አላውቀውም ግን እንጠይቅና እዚህ ጋር ታክሲ ያዙ አሉ። ታክሲ ይዘን ተነስተን ሄድን። ከዛ ስንሄድ ሁለት ልጆች ናቸው። አውቃታለሁ ግን ልጅቷን ማለት ነው። ስሟ ቦርሳ ውስጥ አለ የሚገርም ነገር ከነስልኳ። ከዛ እዛ ሄድን። ስንሄድ ከዛ መጨረሻ እውነት ለመናገር አላየ ማለት ነው። ላንተ አይደለም እኔ ለመቤቴ ነው እምናገረው። ኪሴ ውስጥ 5 ሳንቲም አልነበረኝም። እኔ 500 ብር ምናምን ነገር ነበረኝ። ከዛ ሲነግረኝ እሱንም ምንም አልተጨነኩም አላሰብኩም። እንዴ እግዚአብሔር አይደል እንዴ የሚወስደኝ እኔ ምን ሰው እኮ ነኝ ምንድነው ይሄንን ያህል ምናምን ብዬ ከዛ የሰዎቹን በር ከተትና መጣን። እሷን ስናገኛት እኔ የሚገርምሽ ነገር አልኳት እኔ ቦርሳዬ ውስጥ 500 ብር ብቻ ነው ያለችኝ ብር ራሷ እቺ ብቻ ናት አልኳት። ሴትየዋ ማለት ከዛ ስላት እሷ 500 ብር እዛው ባንክ ቤት እኮ ነው 500 ብር አልሰጠችኝም እቺ ሴትየዋ ማለት ነው። ቃል አሰገንኳት። አብረን መጣን። እሱን ጨርሰን እራታችንን በላን፣ ጸሎታችንን አደረግን፣ ተኛን። ለሊት ተነሳን። ስንሄድ ሰው አንደርስሞ ይላል። ግማሹ የሚያውቀውም አለ ማያውቀውም አለ። አንደርስሞ ይላል። ኧረ እባካችሁ ሹፌሩ አለ። ሹፌሩን ደግሞ እንዳትናገሩ እናንተ የምትፈልጉትን ነገር እኛን ጠይቁ። ሹፌሩ ምንም ነገር መመሪያ ሰተናል አንተን ማለት ነው። ከዛ ስትለን እሺ ሹፌሩን አትጠይቁ ግን አላየ ነግሮናል ያለውን ነገር። ስለዚህ ሹፌሩ ምንም ነገር አታናቁት፣ ዝም ብላችሁ እንሂድ። ሄድን። ቤተክርስቲያን ገብርኤል የሚባል ቤተክርስቲያን አደረ። ገብርኤል ቤተክርስቲያን ስናደር ጠዋት ተነሳ። ደግሞ እቃሙን ለማውረድ ራሱ ሰው ጫጫታው ነው። ትግስቱን ሰጥቷችሁ እናንተ እግዚአብሔርን የዛን ሰው ጸባይ በጣም ከባድ እኮ እናንተ ስማ ወልድ መንፈስ ቅዱስ አደጋ ነው በእውነት። አሁን ከዛ በቃልስንም ወረድን ተኛ። ደግሞ አላይ የሚገርም ነገር ማለት ሲደላ ቤተክርስቲያን ስትተኛ የት እንዳደርኩኝ ራሱን የራሴ አላውቅም የት እንዳደርኩኝ ማለት ነው። ከዛ ደግሞ ተነሱ ተባልን። ጠዋት ተነሳን። የሚያሳዝን ቤተክርስቲያን የእውነት በጣም የሚያሳዝን በቃ ብቻ በአጠቃላይ ማለት ነው። ከዛ ተነሳን። ደግሞ ተነሳን። በቃ ተነሱ እቃችሁን ሸክፉ፣ አሁን ትንሽ ሰዓት ነው የቀረን፣ አሁን ስለምን እንደርስ ምናምን ነገር አለ አቤልም። ከዛ ተነሳን ተጓዘን ማለት ነው።
ከዛ ተጓዝን ስንጓዝ እየተጓዝን እንዴ አንደርስም እኔ አንደርስም የሚለው ነገር እኔ ውስጤ ምንድነው ያለው መሰለ የፈለገ ነገር የፈለገ ጊዜ ግን እኔ ሰማዕቱን ደጁን ማየት ብቻ ነው የምፈልገው የኔ ውስጥ ያለው ነገር ማለት ነው ማየት ብቻ ነው የምፈልገው በቃ ደጁ ደረሰንኛ ተሳለምኩኝ መሬቱን ሳምኩኝ ከዛም ደረስን ከዛ ላይ የምናልክ ነው ወደ ማረፊያ ቦታቸው አልክን እቃችንን ይዘን ሸክፈን ያውዱ ሰው ካንተ ከፊትኛ ከኋላ ከዛ ልክ ማረፊያ ጋር ስንደርስ የሆነ ማረፊያ ቦታ ስትወስደን አንተ ማረፊያ ቦታ አለቀ ከዛ ሲያልቅ ወይኔ ደጅ ልናደር ነው እንዴ ወይኔ ምን ይሻላል ምናምን ብዬ እንስንስል በወዴ ነው ግን ከዛ ስናገር በኋላ ነው ሲጋ ምናምን አልከን ማረፊያ ማገኘን እግዚአብሔር ይመስገን ከዛ ቃችን ምናችንን አስቀመጥን ከዛ ስናስቀመጥንና በሰንበት ጸበል እንደማንጠመቅ ተናግሮናል ማለት ነው ከዛ እንደዛ ነገር ከናንተ አረፈንና ከዛ በኋላ ቃችንን አስተካከልን ቦታችንን አነጣጣፍን ከዛ ተነስተን ወደ ቤተክርስቲያናችን ሄድን ወደ ማረፊያ ቦታችን ተመለስን ከዛ ተመለስንና ለዚህ 9 ሰዓት ላይ ጸበል 9 ሰዓት ነው ሌሊት እና 9 ሰዓት ላይ ነው የምትነሱ ቀደም ብላችሁ ተነሱና 6 ሰዓት ላይ ተነስታችሁ ተጣጣባችሁ ምን ብላችሁ ተዘጋጅታችሁ ከዛ 9 ሰዓት ላይ እንሄዳለን ተባባለን ተነገረን ከዛ ተነሳን ስንሄድ በባትሪ እንሄድ ነው ጨለማ ነው በጣም ማለት ነው ከዛ ደጁ ስንደርስ ወንዶቹ ብዙ ናቸው ሴቶቹ ብዙ ናቸው በዚህ ጋር ጠምጥመን እንደዚህ ከዛ እስኪ ደርሰን ድረስ ውዳሴ ማርያም ይዤ ነበር ውዳሴ ማርያም ሳደርስ ከዛ በኋላ ደግሞ ልክ እንደዚህ ተቀመጥ አንዳንዴ እንቅልፍ ይመጣል ቁጭ ብለክ ማለት ነው ከዛ ዘገንተኛ እዛው ድንጋይ አሸዋ ላይ እንዴት እንደሚማች አሸዋ ራሱ ባዶ አሸዋ ላይ ሆኖ ድንጋይ ያለው አይደለ ከዛ እንቅልፍ ይዞኝ ሄደ ከዛ ስንነሳ አሁንም አልተነቃነቁ ከሰልፋቸው ማለት ነው እንደ ይሄ ነገር መቼ ነው የሚደርሰው ከዛ ስንስነት እንትን እያለ መጣ 11 ሰዓት ሆነ ከዛ ልክ 12 ሰዓት ሆነ 12 ሰዓትም ጨለማ ነው እዛ ታስተውስ እንደሆነ ማለት ነው ጥቅጥቅ ያለ ጨለማ ነው ከዛ ልክ ስንት ሰዓት መሰለክ ይደረሰን በቃ ረፍዷል ብቻ ፀሐይ ወጥቷል ሲደርሰን ማለት ነው ከዛ በቃ ደረሰን ገባ ስንገባ ግን እንትን ውስጥ ስንገባ ምንም አልመሰለኝም ልብሳችንን ምናምን ስናወልቅ ማለት ነው ከዛ ሴቶች ቶሎ ለመቀመጥ እንትን ይላሉ ይሽቀዳደማሉ እዛ ጋር ስንደርስ ምናምን እንዴ ለምንድነው ጸበል ቦታ ሲሊ ማለት ቀዳደም እንዴ ጸበል ቦታ የትም ቦታ ቢሆን እኮ ያው ምህረት ነው ምናምን በወዴ ነው ግን ማውራው ማለት ከዛ አወለቀን ሄደን እቺ አባይ ካልኩስ ሲልዮ ጋራ ማለት ነው እህቴ ጋራ ማለት ነው ከዛ አወለቀን ስናወልቅ እንደዚህ ቆሟሉን ማለት ነው ከዛ እንዲህ በመደዳ ዙሪያውን ስንገባ እንደዚህ ዙሪያውን ሞላ ነው ማለት ነው ከዛ ስንሞላ እኔ ፈልጌ የነበረው እኔ በርሜሉ ጋር ነው መቀመጥ ፈልጌ ነበር 3 ሰው ነበር የመጀመሪያ ቀን የሚቀድመኝ የነበረው ማለት ነው ከዛ ስንገባ ብዙ ሰዎች ሆነን የገባኑ ስንገባ እነሱ ያቃሉ ለካ ማለት ነው የቱ ጋር መቀመጥ እንዳለበት ራሱ የቱ ጋር እንደሚያስሩ ራሱ ያቃሉ እነሱ ለከራሳቸው ማለት ነው እንዴ ለምንድነው እኔን የማይጠሩኝ እንደዚህ ይላልው ማለት ነው ወደ እነሱ ጋር እንትን ነይ ብሎ እንትን እንዲያስቀምጡኝ ማለት ነው ባያ ያስቀምጡኝ ጸጥ ብሎ ስለተባለ ደግሞ ማለት ነው ሰው ጸጥ ነው የሚለው ደስ የሚለው ነገር ማለት ነው አሁን ከዛ በቃ ሁላችንም በዙሪያ ነው ያለኝ ወደ መድኃኒዓለም ጋር አንተን አዙሮ ነው እንደውም በዚህኛው በኩል በዛኛው የነበርኩኝ ዞሮ በዚህ በኩል መጣው ማለት ነው ከዛ በተስተን ሁላችንም ተስተካከልን እነሱም ጨረሱ ታሰርን ከዛ መጨረሻ ላይ ልክ ልጆቹ ጨርሰው ሰላም ለኪ እንደዚህ ሲሉ ልቤ መታ የመጨረሻ ማለት ነው በጣም መታፈራው ይሄ ነገር በስመ አብ ወወልድ ወመንፈስ ቅዱስ ከዛ በቃ እንትን አባታችሁ እኔ ምናምን ማለት ጀመርኩኝ እኔ ማለት ነው ብቻ 44 ታቦት ልክ እንደ ሌላ ጊዜ ጸሎት እንደማደርገው እንደዛ መጥራት ጀመርኩኝ ማለት ነው ስንል ምን ይመጣል ከስም ጸበሉ መጣ እንትን በተቀመጥንበት ማለት ነው ከዛ ጸበሉ እየመጣ ግን መጀመሪያ ላይ ምንድነው የሆነ ሽታ ነበር ይሄ የእንትኑ መዓዛ ሳይሆን እሱ መግለጽ አስችልም እንጂ አንድ ሽታ ነው እንትን ሲሸተን የነበረው ማለት ነው ከዛ መጨረሻ ላይ ጸበሉ እየመጣን ልክ እነሱ ጨርሶ እንትን ሲሉ ጸበሉ እየመጣ ከዛ መጨረሻ ላይ ልክ የፈረስ ኮቴ ማለት ሁሉም ሰው የሚገልጸው ነው ማለት አዲስ ነገር የለውም የዚህ ማለት ነው ከዛ ልክ ጸበሉ ሲመጣ የሆነ ፍንጣቂ ብቻ ላይ ሲያርፍ እኔ የለውም በቃ ከዛ ልክ ግን እዚህ ጋር የምትለው ነገር አለ ነፍስህ ለማውጣት ማለት ነው ከዛ በቃ
ትታገላለህ። ከዛ በኋላ እኔ የለው የጸበል አንድ ፍንጣቂ ናት ማስታውሰው ማለት ነው። እኔ ነካችኝ ማለት ነው። ለምን ሰው ዙሪያውን ሞልቶ ትንሽ ወደዛ ጋር ነኝ የታሰርነው ማለት ነው። ከዛ ልክ ስገባ እኔ የለው ከዛ ገባው ምንድነው ያየሁት የመጀመሪያ ቀን ማለት ነው። ልክ እንደዛ ሆኜ ስሰወር ቀይ ቡኒ ፈረስ ያየሁት ማለት ነው። ቀይ ቡኒ ፈረስ ነው እንትኑ የሆነች ደሴት ነገር ናት። እቺ ነው የምታከለው የሚገርም ነገር መሬቷ ማለት ነው። መሬቱ ላይ ፈረሱ እዛ መሬት ላይ ነው መሬቱን ይዞት ነው የሚጓዘው ሲጓዘው ማለት ነው። ምን ላይ መሰል የሚጓዘው ባህር ላይ ነው የሚጓዘው ፈረሱ ራሱ ማለት ነው። በጣም ነው የሚሮጥ ሩጫው ራሱ በአፍ የምትገልጸው አይደለም። እኔ እንጃ አላቀም ብቻ ማለት ነው። ከዛ ግን ከፊት ለፊት ምን ያለው መሰለ ከፈረሱ ፊት ለፊት ማለት ነው ጭራው ጥቁር ነው ፈረሱ ማለት ነው። እንትኑ ግን ይሄ ቀይዳማ ነገር ታውቃለህ? እንደዛ አይነት ነገር ነው ፈረሱ። ቀይም አይደለም ጥቁርም አይደለም ብቻ ማለት ነው። ከዛ እሱን ይዞ ይጓዛል። ከፊት ለፊት ምን ያለው የበቆሎ ይሄ የሚያወጣው አበባ አለ አይደለ? በቆሎ የሚያወጣው ጫፉ ላይ ማለት ነው። እሱን በዚህ ጋርና በዚህ ጋር ከፈረሱ ፊት ለፊት ልክ እንደ ባንዲራ እሱን ይዞ ነው የሚሮጠው ፈረሱ ማለት ነው። እኔ እጮሃለሁ እምጮኸው ለምን መሰለ ያንን ሁሉ ባህር እዚህ ውስጥ ቢከተኝስ ብዬ ነው ማስበው። ገብቶሃል አይደለ? ፈረሱ እዚህ ውስጥ ጥሎኝ ቢሄድ እንዴት ነው ማረገው ብዬ ነው እኔ የምጮኸው ማለት ነው። በጣም ነው የምጮኸው። በቃ ብታይበት ቢሄዱት ባህሩ የማያልቅ ባህር ብቻ ባጠቃላይ ማለት ነው። ከዛ ልክ እንትኑን ጫፉ ጋር ልንደርስ ስንል ሮጦ ጫፉ ጋር ልንደርስ ስንል እኔ ነቃውኝ ማለት ነው። ወደው ንቅት ያልኩት የዛን የመጀመሪያ ቀን ማለት ነው። ከዛ ነቃሁኝና ስነቃ እንዴት ደንግጬ እንደተነሳሁኝ ከዛ ቦታ ላይ ማለት ነው። ከዛ ደንግጬ ተነሳሁኝ ብድግ ነው ያልኩት እንደዚህ ቶሎ ብዬ ማለት ነው። ማንንም ሳይነሳ ነው እንደውም የተነሳሁት። ከዛ ተነሳሁኝ ወጣሁኝ። ስወጣ ልብሴን ለብሼ በስመ አብ ወወልድ ወመንፈስ ቅዱስ የለውም ልብሴ ለብሼ ከንቱን ከበሩ ስወጣ ወገቤ ተሰባብሯል። ወገቤን እንዴት ልሂደው? በምን ትሄዳለህ? መሄድ አቃተኝ በቃ ወገቤ። ወይኔ ምን ሆኜ ነው? ምን ወይስ እንደዚህ ሰዎች ከኋላ ሲቀመጡ መተውኝ ነው ወይስ ምን ሆኜ ነው? በቃ ግራ ገብታለኝ። በቃ ስራመድ እንደዚህ ስንጥር ይልብኛል ወገቤ። ይሄ አንጓው ነገሩ የለም ከሱ አካባቢ ጋር ነው። ከዛ ወይኔ ምን ይሻላል? ከዛ ከኔ ጋር ለችው ልጅ ወጣች። አራባይ መሄድ አልችልም እኔ ወገቤ ተሰባብሯል። እንዴት እንደሚሄድ ራሱ እንዴት እንደምደርስ አላውቅም። ከዛ እሷ ደግሞ ራሷን ስትወጣ ማለት ነው የሷ ራሷን ልቤን አለች እሷም። ከዛ ታይዘን እየተጓተትን ተደጋግፈን ብቻ እንደምንም ብለን የት ደረስን? የመጀመሪያ ቀን አላወቅንም ነበረ። እንትን ተቀቡ ተባለን ማለት ነው እምነት የመጀመሪያ ቀን አላወቅንም። መቤቴ ተጉዘን መጠንና ከጸበሉ ወተን የመቤቴ የመጽዋት የሚለምኑበት እሱ ጋር ደረስን እንደምንም ብለን። ከዛ ጋር ደግሞ ማን ይነሳ? ከዛ ጋር ደግሞ መነሳት አቃተኝ፣ መሄድ አቃተኝ። አሁን ከዛ እንደምንም ብለው አባ በመስቀላቸው እንትን እንዲያደርጉኝ አባ በመስቀል እስቲ ንኳት ምናምን አለቻቸው። እሳቸውን በመስቀል ዳበሱን ምናምን ቆይ። ከዛ መነሳት በቃ አቃተኝ። ከዛ እንደምንም አባ ያልኳት ከዚህ ከቆየን ፀሐይ እየበረታ ነው የሚመጣው ምን ይሻላል ስላት እንደምንም ብለሽ ቁጭ እያለን እንሄዳለን አለችኝ። እሱ እንደዚህ ስንል ሳወራ በቃ ብቻ የተፈጨነ የሚመስለው ምን አለፋ ካንተ ወገቤ ማለት ነው ውስጡ አጥንት ላይ አይመስልም ነው። ከዛ እንደምን አይድረስ እንዴት ብዬ ልንገር መድረስ አይበለው የደረስ ነው ብቻ እዛ ደረስን። እዛ እንደምንም ብዬ ከዛ ማረፊያ ቦታችን ገባን ተናለን። በኋላ ማታ ላይ ጉባኤ እንሄድ ተባባልን። ጉባኤ ስንሄድ ጉባኤ ተነስተን ሄድን። ጉባኤ እንትናልን ተሳተፍን። ከዛ ማታ ደግሞ እንደምንም መጣ ላቤ ማለት ነው እንደዚህ የሚወጣው ማለት ነው። የኔ ይለያል ብታይ እንደባጣባል በቃ አባዬ ይሄ ነገር ሌላ ነገር እንዳይሆን ነው ምን አልኳት። አይደለም ጸበሉን ስለገባን እሱ ሰማዕቱ ቅዱስ ጊዮርጊስ እኮ እንደ አጥንቱ ተፈይቶ እኮ እንትን ያለ ነው እና የኛንም እኮ ፈይቶ እኮ ነው እንደዚህ ራያችን ላይ ያለው እንትን የሚያስወጣል ምናምን
አበረታታችን። ከዛ የሁለተኛው ቀን ጥምቀት ደግሞ ገባን። የሁለተኛው ጥምቀት ከዛ እሱም ከረፈደን ይዛለት የገባኑ ፀሐይ ነበረ፣ ለኛ ፀሐይ ነበረ። ከዛ ስንገባ አሁንም ቀድሜ በጋ ስገባ እዛው ትናንትና የታሰርኩበት ቦታ ነው አሁንም የታሰርኩት ማለት ነው። ከዛ ታሰርኩኝ። ስታሰር የማንን ጽፌ ገባው? የባለቤቴና የልጆቼን ጽፌ ይዤ ገብቼ ነበር። እንደዚህ ተጽፎ ይገባል ምናምን ሲሉኝ ከዛ እሱን ጽፌ ገባው። አላየ ይዛለታ ያየሁት ስቃይ ያየሁት መከራ ይሄ ድቅድቅ ጨለማ በቃ ድቅድቅ ያለ ጨለማ ልትገፋው ማትችል በቃ እንዴት ብዬ ልንገር? በቃ ተጨነኩኝ፣ ተጠበቅኩኝ። እኔ እንዴት ብዬ በቃ ምን ልሁን ብዳፍሱ ምን እንዴት ላድርግ ምንም በቃ ልሂድ ብልም ደግሞ መሄድ እንዴት አድርጌ ልሂድ? ምንም አይታይ። ወዴት እሄዳለሁ? አምላኬ ሆይ እላለሁ ደግሞ እዛው ማለት ነው። አምላኬ እንዴት ታረገኛለህ? እባክህን አምላኬ ምናምን እላለሁ። ድቅድቅ ጨለማ ነው በቃ ምን ደግሞ አይነጋም። እንዴት ነው ይሄ ነገር? እንዴት ነው ታዲያ የሚነጋው? ይሄ ድቅድቅ ጨለማ ወይኔ ጉዴ እላለሁ እዛ ማለት ነው። ወይኔ ጉዴ በቃ ነፍሴ ልትወጣ ደረሰች። በቃ እዛው ወይኔ አምላኬ እንዴት ነው የምታረገኝ እላለሁ። በቃ ያንን ጨለማ እንዳየሁኝ እንደተሰቃየው የዛለታ የሁለተኛው ቀን ወጣሁኝ። ከዛ በቃ ስወጣ ደዝዤ ነው የወጣት በቃ የዛለታ ከዛ ወጣሁኝ። የዛለታ ወገቤ ያው ነው ጭራሽ ባሰበት ወገቤ ጭራሽ አልኩ። ከዛ ስወጣ ከጸበል ወጥቼ እዛ እስክለብስ ድረስ ትንሽ ነው የሚያመንጂ ብዙም አይደለም። ልክ ለብሼ ከበሩ ጋር ስወጣ በመቤቴ ስም እኔ አላቅም ብቻ እስማ ከዛ በቃ እንደዛ እንደምንን ተጨናንቀን ደግሞ በቃ እንትን ተቀቢ ትንሽ ብርታት ይሰጥሻል እምነቱን ማለት ነው። እምነቱን ተቀባን እንዳለ ሙሉን ሰውነቴ እንዳለ ተቀባኝ ከጭንቅላት እስከ እግሬ ድረስ ማለት ነው። ትንሽ ፋታ ሰጠኝ እንደዛ ስቀባ ደግሞ ማለት ነው። ሄድን የዛለታ እንደዛ ገባን ወደ ማርፋችን ገባን። ማታ ግን ኦሬዲ ጉባኤው አይቀርም እሱ ማለት ነው። በሶስተኛ ቀንም ተነሳ ሄድን። በሶስተኛ ቀንም ስንሄድ የሆነ ይሄ ጨለማ ነው ግን ማለት ነው። አይንን ጨፍነክ የሆነ እንደዚህ ጭልጭል የሚል ነገር እንትን ይመጣባል አይንን ሲጨፍር ማለት ነው። ይሄ እንደ ዝናብ አይነት ነገር የለም እንደሱ አይነት ነገር ነው ግን ጨለማ ነው። ግን ከበቀደሙ ትንሽ እሱ ሻል ይላል ደግሞ ማለት ነው። ጨለማ ሆኖ ግን የሆነ ጭላንጭል በቃ እንደዚህ ቢዥ የሚል ነገር ነው። እየነጋ የሚሄድ ነው የሚመስል ግን አይነጋም ደግሞ አሁንም አይነጋም። እንዴ ይሄ ነገር እንዴት ነው ወይ ጉድ! ትናንትና እንደዚህ ጨለማ ውስጥ እንትን ዛሬም ጨለማ ምናምን እላለሁ እዛ ውስጥ ማለት ይታወቀኛል እንደዛ እያልኩኝ ማለት ነው። ከዛ እንደዛ እያልኩኝ የሆነ ጭል የምትል ነገር ደግሞ ትታየኛለች። ከዛ ደግሞ ነቃሁኝ ተነሳ። አሁን ወጣ ወገቤ እንደዛ ነው፣ ላቤ እንደዛ ነው። ላቤ ያልበኛል በቃ ላቤ ላብ አይደለም ወገቤ ወገብ አይደለም በቃ ባስራው ቦታ ማይደርስም። እኔ እንደዛ እኔ አይቻላከም እኔ እንጃ ብቻ እኔ ሺ ጊዜ ቢያመኝ እንኳን እንደዛ አይነት ህመም አሞኛ ከዛ እንደዛ ሆነ። በሶስተኛ ቀን እንደዛ ነው። አሁንም ዙር ሰሞኑን የነበርኩበት ቦታ ነው የሚያስቀምጡኝ ማለት ነው። እንዴ ይሄ ነገር ምንድነው? እኔ ራሴ ግራ ገባኝ ማለት ነው። ለምንድነው በርሜል ጋር እኔ መጥቼ በርሜል ጋር መቀመጥ ሲችል ለምንድነው እንደዚህ የሚያስሩኝ ምናምን ለራሴ ማለት ነው። ወይ ደግሞ የሚያውቁት ነገር አለ ወይስ ግራ ገባኝ ማለት ነው። ራስ ውስጤ ነው የምለው ለምንድነው እንደዛ የሚያስሩኝ እዚህ ጋር ሰሞኑን እንዳለ አንድ ቦታ ጋር ምናምን ነገር ነው የሚያስሩኝ እንዴ ለምን ምናምን ብዬ አሰብኩኝ ማለት ነው። ከዛ ሳስብ አሁንም እንደዛ ትናንትና ያየሁት ዛሬም ደግሞ ያየሁት ማለት ነው እዛ ቦታ ላይ ሲታሰር ማለት ነው። ከዛ ይሄ ነገር ለምንድን ነው እግዚአብሔር ወይ ለምንድን ነው እንትን ጨለማ ውስጥ የምገባው ነው ለምንድን ነው ምናምን ብዬ እዛ ራሴ በራሴ ነው የምለው ማለት ነው። አሁን ጨለማ አሁንም ብዥ የሚል ነገር ነው። በሶስተኛ ቀን የማያየው በስመ አብ ወወልድ ወመንፈስ ቅዱስ ይሄ ነገር ምንድነው ይሆን ምናምን አልኩኝ። ከዛ አሁንም ነቃሁኝ ማለት ነው። ልክ እየነቃሁ እያለ አይኔ ይጠፋብኛል ይዛለታ ማለት ነው። በሶስተኛው ቀን አይኔ ይጠፋብኝና እንዴ አይኔ ለምን ጠፋ ብዬ አይኔን ለመክፈት እጣጣራለሁ። እንዴት ነው አይኔ የሚጠፋብኝ ወይኔ ጉዴ ምናምን ብዬ ከዛ ልክ አይኔ ትንሽ እየተከፈተ ሲመጣ ምን ያለሁኝ አሳሪ ፈቺዎቹ እንደዚህ ይገለባበጣሉ።
ባህር ነገር ውስጥ ነው የሚመስለኝ። ውሃ እዚህ ድረስ ሞልቶባቸዋል አሳሪ ፈቺዎቹ ላይ ማለት ነው። ከዛ እንደዚህ ይገለባበጣሉ። እንዴ ሳያቸው ለማየት ስሞክር አይኔ አልከፈት ይለኝ፣ ለማየት ስሞክር አይኔ ይከፈትልኛል። እንዴ ምንድነው? ኧረ በስመ አብ ወልድ፣ እነዚህ ደግሞ ምን ሆኖ ነው እንደዚህ የሚሆኑት ምናምን ብዬ በቃ ተጨንቄ ተጣብቤ ከዛ ግልብጥ ያደርጋቸዋል። እንዴ ከዛ ልጁ እንትን ያየሁት ነው። አንደኛው ልጅ ነው አንተ ናፍታኝ ይለዋለሁ በእጄ ማለት ነው። ናፍታኝ ምናምን ነገር ወለ። ከዛ መጣና ልጁ እንትን ጸበል እንደዚህ ርጭት ሲያደርግብኝ ነቃሁኝና ከዛ ተነሳሁኝ ወጣሁኝ። በአራተኛ ቀን ደለጎ ነበር። ኪዳነ ምሕረት እሺ ኪዳነ ምሕረት ልጠመቅ አልጠመቅ ስንደርስ ማለት ነው ተመለስኩኝ። በታይ 3 ነው ምናምን ይሆናል ብቻ እኔ ወደ ኋላ የተመለስኩት ማለት ነው። ለምን በቃ ፈራሁት። እኔ እንጃ አላውቅም። ብቻ እኔ ሰማቱ ራሱ እንደዛ አልፈራሁም። ከዚህ እንዴት ይሻለኛል፣ ልቤ ደግሞ ይመታል። ለምንድን ነው የፈራሁት ምናምን እና ደግሞ ተመልሼ ደግሞ የሆነ ወረፋ ያስኩበት ቦታ ወረፋሽ እኮ እዚህ አይደለም ምናምን አለችኝ ልጅቷ ማለት ነው። ተመልሼ ወጥቼ ስለነበረ ማለት ነው ወይ አይደለም እዚህ ጋር ነበርኩ ምናምን ችግር የለውም እኔ ወደ ኋላም ቢሆን እኔ በወረፋ ልከራከር ምናምን አልኳት እሷን ልጅቷን ማለት ነው። ከዛ ተመልሼ ወደ ኋላ ጋር ሆንኩኝና ውይ እኔ እንጃ ዛሬ እኔ አላውቅም እኔ በጣም ፈራሁኝ ምናምን ብዬ ወደ ኋላ ደግሞ ሸሸትስ ግን ግቡ ተባለና እንትን አንገባም እንደ ምናምን አሉ ከፊት ለፊት ያሉት ማለት ነው። ከዛ ግቡ ተባለ። በቃኛ አሁን ስንቆረጥ እኔ ወይ ወደ ኋላ ሄዳለሁ ምናምን ብዬ እንዲህ ስል ነግቢ ምናምን አለኝ ልጁ ማለት ነው በሩ ላይ ማለት ነው። ከዛ ገባው። ከዛ ስገባ ይሄ ልብስ መቀየራ ቦታ ላይ ትንሽዬ ናት ይዛ ማለት ነው። ከዛ ገባ እዛ ስገባ ብቻ የሆነ ጨነቀኝ ብቻ አላውቅም። የዛለታ የኪዳነ ምሕረት በጣም ጨነቀኝም ከበደኝም ደግሞ ማለት ነው። ከዛ ገባን እንደምንም። ከዛ ወደ ኋላም ቀረሁኝ። ልብስ ማውልቄ እኮ ነው ሸሸው። ከዛ ሸሸ ነኝ እንጂ ምናምን ነገር አለችኝ። ከዛ የተወሰኑትን አሳልፍኩ። ሌላዎቹን ደግሞ ወደ ኋላ 2 ነው ምናምን ነገር ነበር። ከዛ ወደ በቃ እሺ እንትን ልግባ ምናምን አልኩና ገባሁ። ልብሴን አውልቄ ራሱ ስከራከር ማለት ከዛ ስንገባ እሱ ደግሞ ታስረክ እንዲህ ነው በማጥንት ነው የምትሰወረው። ከዛ ልጁ ወይ እንደዚህ ይዞኝ ብቻ ልክ እንደዚህ ሲል እንደን ውስጥ ይገባ እኔ የለው የዛለታ ማለት ነው። ግን የዛለታ ሰወርም ያየሁት ደግሞ ምንድነው ልክ በ3ኛው ቀን ሰማዕቱ ቅዱስ ጊዮርጊስ ያየሁት ማለት ነው። ይሄ ጭላንጭሉ ነገር ጨለማ የለም እንደዛ ነው ያየሁት። የዘመን እንዴት ዛሬም ጨለማ እዚህ መጥቼ እንዴት ጨለማ ያለው ምንድነው ነገር ምናምን እላለሁ። ከዛ ስል እንደዛ እያልኩኝ አሳሪ ፈቺዎቹ አንደኛው ልጅ እንደዚህ ዱላ ይዞ የእንጨት ዱላ መቀርቀሪያ ነገር ነው እንደዚህ ይዞ እሱን ሊመታው ማለት ነው። እሱን ሊመታው እንደዚህ ያራሩጣል አንደኛው ልጅ ማለት ነው። እንዴ አንተ ኧረ ተው እንትን አቃለው እኮ የሆነ ግማሹን አቃለው ግማሹን ግን እንትን አይደለም። ኧረ ተው እንዳትመታው፣ ኧረ ተው እንዳትመታው። እንደዛ ስል እየታወቀኝ ነው እንደዛ ምለው ማለት እምከለ ተው እንዳትመታው ምናምን ነገር ይላል። ከዛ እሱንም እንደዛ ነቀው። ኪድዬ ደግሞ መቆየት ፈልጌ ነበር። እንደዛ ነቀን ጸበላችን ይዘን መቆየት ፈልገን ነበር። ግን በኋላ ደግሞ እንዴት አድርገን እንመጣለን ቆይስ ያልጠየቅኩም ይሄን ነገር ፈራው። ደግሞ በኋላ እዚህ ጋር ቀርጬ ምናምን ብዬ ፈራው። መቆየት እንችላላችሁ ብለ ነበር አንተ ማለት ነው። ከዛ ተነስተን መጣን፣ ተጠምቀን ጸበላችንን ጨርሰን መጣን። የዛለታ ኪዳነ ምሕረት ለታ ወደ ቤታችን መጣን። ከዛ ስንመጣ በነጋታው ሰማዕቱ ቅዱስ ጊዮርጊስ ሄደን ከዛ ተጠምቀን መጣን። ሰማዕቱ ቅዱስ ጊዮርጊስ ደግሞ በነጋታው ሄድን። ስንሄድ አሁንም ያው ነው፣ ምንም ለውጥ የለው የማየው ማለት ነው። ይሄ ነገር እንዴት ነው? ለምንድን ነው እንደዛ ላይ የቻልኩት? ለምንድን ነው ጨለማን ማየው? በቃ ምን አልኩኝ? እዛው ጸበል ውስጥ ተቀምጬ ማለት ነው ሰማዕቱ ቅዱስ ጊዮርጊስ አልኩኝ እኔ ካንተ ጋር ጉዳይና ጨረስኩኝ። እዛው እኮ ነው እምጠይቀው ማለት ነው። ተሰውሬ ጉዳይና ጨረስኩኝም ካንተ ጋር ጨለማ ያየሁበትን ነገር አላየሁም። የመጣበትን ጉዳይ ስላላየሁኝ እኔ ተመልሼ እመጣለሁ። እንደምሄድም እኮ አላቅም፣ እንደምመለስም አላቅም። ግን በቃ ይሄ ነገር እንዴት እንደመጣልኝ አላቅም እዛ ውስጥ። ከዛ ጨለማ እንዴት ላይ ቻልኩኝ? እኔ በቃ ለምንድን ነው ጨለማ ማየው ምናምን ብዬ በጣም
አዘንኩ። በቃ አዘንኩ። ውስጤ በጣም አዘነ። ከዛ ልክ እንደዛ ነች። አሁንም ቶሎ ነቃሁኝ። የዛለታ ቶሎ ነው የምነቃው። ግን የሚገርም ነገር ከሰዎቹ ፊት እኔ ነኝ የምነቃው ደግሞ ማለት ነው። ከዛ ነቀን መጣ። ወገቤ አሁንም ያው ነው ስመጣ ማለት ነው። ያው ምንም ለውጥ የለም። በቃ የወገቤ ነገር ማለት ለምን መጀመሪያ ላይ ልንገባ ስንል ወገቤን እንዲለቃ ለመቀመጥ እንትን ያስቸግራል። ቁጭ ለማለት ቶሎ ብለ ቁጭ አትልም ወገቤን ስለሚያመን ማለት ነው። ወገብሽን አሞሻል ምናምን ነገር አይለኝ እዛ ውስጥ ወገብሽን አሞሻል ምናምን አለኝ። አዎ ወገቤን አሞኛል። እንግዳስ ወገብሽን ከመሽ እንደዚህ ዙሪና በዚህ ጋር ነው ምናምን ነገር በዚህ ጋር ዞሮ እኔ በነበርኩበት ቦታ ላይ ማለት ነው። አሁን ወደዛ ጋር ምናምን ነገር አዞርኝና አሰረኝ የዛለተ ማለት ነው። ግን ስወጣ ወገብያው ስወጣ ወገብያው ከዛ ወጣን። ወገቢ አሁንም ያው ነው። አሁንም እምነቱን እየተለቀለቀ ነው የምንመጣው ስንመጣ ታዲያ አሁን ከዛ ተጠምቀን መጣን። 5 ቀን ተጠመቀን ማለት ነው። በ6ኛው ቀንም እንደው ልክ ሌላ ጊዜ እንኳን ፈቀቅ ብዬ ነበር። በ6ኛው ቀን ራሱ ጋር ያለንበት ቦታ ጋር ነው ልጅ ያሰረኝ እንደው ማለት ነው። አሁንም ያው ነው ጨለማ ነው። ጨለማው ግን የዛል በ6ኛው ቀን የተጠመቅነው ጨለማ ትንሽ የሆነ ሊነጋ አካባቢ ብርሃን የሚባል አይነት ነገር ይታያል። ከዛ ሳይ ወይኔ አምላኬ ወይ እየነጋ መጣ ጨለማው ትንሽ እንትን አለ ምናምን ብዬ ልክ እንደዛ ያወራሁኝ እያለ ከዛ በመሃል ላይ ደግሞ እንደዚህ ርጭት ሲያደርጉን ደግሞ እኔ ነቃሁኝ። ተነሳ ወጣን። እሁድ ጥምቀት የለም። እሁድ ጥምቀት ስላሌለ ምን አደረኩኝ? እኔ ዮርዳኖስ ሄድኩኝ። ዮርዳኖስ አለ እሁድ ተነስቼ ዮርዳኖስ ሄድኩኝ። ዮርዳኖስ ተጠምቄ መጣሁኝ። ከዛ መጣን። እሁድ ለታ አረፍን። ከዛ በኋላ ሰኞ ስንተኛ ቀናችን ነበር? 7ኛ ቀናችን ነበር። ሰኞ ሄድን። ሰኞም ስንሄድ ምንም አላየሁም እንጂ ሰኞ ለታ ምንም ያየሁትም ነገር የለም። ተሰውር ያለው ግን ምንም ያየሁት ነገር የለም። ሰኞ ለት በቃ እነዛ ብዬ በቃ እኔን አትፈልገኝም ማለት ነው ምናምን ብዬ በቃም በጣም ተጨነቄ አልቅሼ ነበር እንደውም የገባሁት ሰኞ ለታ ማለት ነው። ከዛ ምንም አላየሁም ሰኞ ለት። ከዛ መጣን። ማረፊያ ቦታችን እንትን አለን ገባን። ከዛ ግን በነገራችን ላይ እዛ ሁሉም እህትማማቾች ነው። ፍቅሩ ደስ ይላል። የህፃን ልጅ ያዘችው ልጅ ከኛ ጋር ነበር አጋጣሚ አንድ ላይ ማለት ነው። ከዛ ስናወራ ምን ያያችሁ ምናምን ነገር ሲባባላ እንደዚህ ነው። ለምን እዛ እሷ ስትመሰክር ምናምን ነገር አየዋት እዛ ማለት ነው። እዛ ጸበል ቦታ እያለ ማለት ነው። የእመቤቴ ዕለት እንደዚህ ነው ምናምን ብላ እናንተ ሁላችሁም ሰማዕቱ ቅዱስ ጊዮርጊስ ምሬ ነው መልካችሁ ብላል ምናምን ነገር አለች እሷ። ሁሉም ደስ አለው የዛለታ የማርያም ዕለት ማለት ነው። ከዛ በቃ ማረፊያ ቦታችን ገባን። ማረፊያ ቦታችን ስንገባ በቃ እኔ በጣም ታመም ያለው ማለት ነው። በጣም ታመምኩ። ወገቤን ብቻ እንዴት ብዬ ልንገር። ከዛ ተነሳን እንትን ልንታጣጣብ እዛ ወንዝ አለ። ወንዝ ሄድን እንደምንም ብለን ተጣጣበን ምን ብለን ከዛ እሱን ተጠመቅን መጣን። ከዛ ስንመጣ መኪና ቆሞ አገኘንና እንትን ነበር ለሰማዕቱ ቅዱስ ጊዮርጊስ የሚሰራ ድንጋይ ይሄ የመሬት የሚነጠፈውን እሱን እያንዳንዱ ሰው እሱን ወደ ቦታ ደርሶ አንዳንድ ይዞ መጣን። ከዛ ስንመጣ ምን አልኩኝ እኔ ሰማዕቱ ቅዱስ ጊዮርጊስ ደጁ ሄድኩኝ። ሄጄ 3 የዞር መጣኝ። ሰማዕቱ ቅዱስ ጊዮርጊስ አንተ በመታመጣኝ መንገድ እኔ ካንተ ጋር ያልጨረስኩት ነገር አለ። ካንተ ጋር እውነት ያቺ ልጅ ምረህልኝ እውነት እኔ አይቼ ደጅህ ተመልሼ ይመጣል። አንተ በመታመጣኝ መንገድ እኔ ገንዘብ የለኝም ብሬ አንተ ምንነቴን ታውቃለህ። 3 የዞር አልቅሼ ሰማዕቱ ቅዱስ ጊዮርጊስን ከዛ ወደ መኪና ጋር እቃችንን አመጣን። ሄደን ስናመጣ ግማሹ ተጭኗል፣ ግማሹ ደግሞ እንትን ብሏል። ወደ መኪናችን ወደ ገባን። ጉዟችንን ጀመርን ማለት ነው። የላኩኝን ሰዎች ለኔ ድህነት ለኔ እንትን ብለው ተጨንቀው እንትን ያሉኝን ሰዎች ክብር ምስጋና እግዚአብሔር ይስጥልኝ፣ እድሜና ጤና ይስጥልኝ። እነሱ ምህረቱን ይላክላቸው ብዬ እንትን አመሰግናለሁ። እግዚአብሔር ይስጥልኝ። እንደውም እኔ ሰማዕቱ ቅዱስ ጊዮርጊስ ከሄድኩ መሰክራለሁ ብዬ ነው። ለዛ ነው ግን ማለት ነው ድጋሚ እግዚአብሔር ደግሞ ረድቶኝ ማለት ነው ልጄን ይዤ ባለቤቴን ይዤ ከሄድኩኝ እኔ ሙሉን ታሪኬን እኔና ውጣ ወረዱን ሁሉ መሰክራለሁ ብዬ ቃል ገብቼ ነው የመጣሁት። ስመጣ ማለት ነው እዚህ ድረስ ነበር የነበረው ቃል ስለገባው ነው። ለዛ ነው አሁን የመጣሁት ማለት ነው። ላደረክልን ነገር ሁሉ አንተ ላስቸገርኩ ሁሉ እግዚአብሔር ጤናና ይስጥ ከነ ልጅ ከነ ባለቤት
አሜን። እድሜ ዘመኑ ሁሉ በደስታ እንድትኖር ያድርግ። በእውነት ሰተጨንቆ የሰውን ጭንቀት ተረድተህ ካንተ ሰው እንዲህ 10 ጊዜ ደውሎ አንተን አስጨንቆ እንደዚህ ተረድተህ ራሱ እንዲህ ተንገላተ። በእውነት እኔ የዛን ሁሉ ሰው ማኔጅ አድርገህ ካንተ አስበዋል። በጣም ከባድ ነው። 2-3 ሰው ማኔጅ አድርጎ እዛ ድረስ ለማድረስ በጣም ከባድ ነው። የኛ አመላችን ብዙ ነው እንደመልካችን ማለት ነው። በጣም ከባድ ነው። ስለዚህ እድሜና ጤና ይስጥ። ሰማዕቱ ቅዱስ ጊዮርጊስ ደግሞ ያሰብኩን ሁሉ እሱ ይፈጽምልክ። አሜን። እኔ ይሄንን ነው የምለው። እግዚአብሔር ይስጥልኝ። አመሰግናለሁ። ዛሬ አሁን ስለዚህ የመጣሽው በዋናነት ስሄድ ደጅህን ካስረገጥከኝ ፈቃድ ሆኖ ደጅህ ከመጣው መሰክራለሁ ብለሽ ቃል ስለገባሽና ስለተሳልሽ ነው? አዎ ስለተሳልኩ ነው የመጣው። ለዛ ነው የመጣው። እንደ አጠቃላይ ጸበሉ ላይ እንደው በሄደው ሰው ያው መቼም እርስ በርስ ስታወሩም ሰው የሚለውም ነገር ይሰማል ይታያልና፣ ሌላስ ምን አየሽ? ካንቺ ውጪ ሌሎች ሰዎች ምን አየን ሲሉ ሰማሽ? ምን ተደረገላቸው? የዳነም ሰው የሚመሰክርም ሰው እዛ በአጠቃላይ በመድረክ ላይም አካባቢው ላይም ስትንቀሳቀሱ ምን አየሽ? ምን ሰማሽ? አባይ እንደውም ትናንት እያየሁ ነበር። በየቀኑ ኦሬዲ ቼክ አደርጋለሁ። አባይ ስትመሰክር ነበር። አባይ ነው ታታለ ከነ ልጇ ህፃን ልጅ ይዛ ነበርች ምናምን ያልኩ እሷ ስትመሰክር ነበር። ነገረችን። እሷን ተነግረን እንደዚህ ነው ሰው ሁሉም ደግሞ አላየ። ይዛለታ የሚገርም ነገር እኛ ጋር ያለው የኛ ማረፊያ ቦታ ያለው ሰው አንድ አይነት ህመም ነው የነበረው። አንድ አይነት ህመም ማለት ነው። ሁሉም ወገቡን ተይዞ ነው የነበረው። በቃ ወገብ ነው ሁሉ። ከዛ አባይ ለኔ የተደረገልኝ አለች። እንደውም ከመጀመሪያ ጀምራ እንደውም እሷ የነገረችን ማለት ነው። እንደዚህ ነው እመቤቴ ድንግል ማርያም እንደዚህ አርጋልኝ፣ በዚህ ጋር አርጋልኝ ምናምን በቃ ብዙ ነገር አወራችን እሷ ማለት ነው። ሁሉም የየራሱ ማለት ነው። የወገብ ህመም ስለነበረበት ሁሉም መጥቶ ምንድነው ከንቱኑ መጥቶ ማረፍን ብቻ ነው የሚፈልገው የነበረው። እኛ ጋር ደግሞ ማለት ነው እዛኛው ጋር እንኳን ትምህርት ነበረ ማታ ማለት ነው። ከዛ ማረፍን ነው የሚፈልገው። ከዛ ከቺ ሁለተኛዋ አባይ ከኔ ጋር ያለችው ማለት ነው እንደ እህቴ ዛሬም ድረስ ከሁሉም ጋር እንደዋወላለን፣ እንጠያየቃለን ከነበርን ሰዎች ጋር ጠገብ ላይ ነበርን ሰዎች ጋር ማለት ነው። ከዛ በነገራችን ላይ ግን አንዲት ልጅ እዛ ሰማዕቱ ቅዱስ ጊዮርጊስ አገኘኋትና ትግስት ትባላለች እና እኔ ከመጣሁ 2 አመት ነው አለችኝ ማለት ነው። ምንድነው አባ ስግደት ሰጥቶኝ ልሰግድ እሱ ጋር ምንጣፍ አንጥፋ ቁጭ ብላለች እሷ ማለት ነው። ወይ ደናደርሽ ምናምን አልኳት። እግዚአብሔር ይመስገን ምናምን አለችኝ። በኋላ ሰግጄ ስጨርስ እንደምንም እንዴ አንቺ መጣችሁ ምናምን ስትለኝ አዎ መተን ነው። በምን መጣችሁ? በኤልሻዳይ ጉዞ ነው የመጣነው እኛ ምናምን። እንዴት መጣሽ ምናምን ስትለኝ አይ እኔ በስፖንሰር ነው የመጣሁት አልኳት ማለት ነው። ከዛ ሰምት እኔማ አለችኝ ይኸውልሽ እንደዚህ 2 አመት ነው ከትዳሬ ተፈናቅዬ ከልጆቼ ተፈናቅዬ የተመረቁ ልጆች አሉኝ አለች። ግን የጡት ካንሰር እና የማህፀን ካንሰር በመንፈስ ልኮብኝ ይኸውልሽ እንደዚህ እየተንጋላታው ነው ከሶብ ጋር አርፌን ያለሁት ምናምን አለች። ያዋክሽ ምናምን አልኳት። አዎ አለች። ከዛ ደለጎ ስንሄድ በነጋታው እንገናኛለን። በነጋታው አልተኛ ደለጎ ስንሄድ ከኛ መኪና ጋር ሄደች እሷ ደግሞ ማለት ነው። ኪዳነ ምሕረት ስትሄድ ተፈውሳ አልመጣችም። ምስክርነት ሰጠች እዛው ማለት ነው። ከጡት ካንሰርና ከማህፀን ካንሰር እመቤቴ ይፈውሳኛለች ብላ በቃ አልቀሳ ነው ምስክርነትን የሰጠች። ሰው ያለውን ፍቅር ነው ለሌ የፈለኩት ምንድነው ተቃለ ሰው መተዛዘኑ ያለ በቃ አንተ ከዚህ ጋር እንደዚህ ጋር ነገር ከዚህ የሆነት እኔ ፍቅር ምን አለ እንደዛ ቢኖር ትላለ። በቃ በተቃለ መተዛዘን ያለበት በቃ ልጆቹም ሲለፋሉ እነሱም ይለፋሉ። እንትና እነ አዩ ሽንት ቤቱ በዚህ በኩል ይሄ ሃይላንድ ምናምን ነገር ገብቶበት ሽንት ቤት ዳፈ መቀራቸውን ሲያዩ እኔ ውስጥ እንዴት ብዬ እንደምነግር ካላቀ ውስጥ ተከፍቶ የሚታይ ቢሆን ጥሩ ነበር። ቃኒ በጣም ደስ አለኝ። በጣም ያለው ትብብር ያለው ትህትናው ራሱ በቃ ታቃለ እኔ መሬቱ ነው መሰለኝ ራሱ እንደዛ የሚሰጠው በእውነት። ከዛ በቃ እንደዛ ስንል እኔ ደስ ብልኝ አንድም ቀን ብታይ አንድም ቀን ሳናቀው ምን ሳንለው ቃኑን ጨርሰን እኛ መጣንልሃለሁ። በጣም ደስ ይል ነበር። እሺ እንግዲህ ሰማዕቱ ቅዱስ ጊዮርጊስ ቃል በገባሹ መሰረት ቃልሽን እንድትፈጽሚ ስለረዳሽ ስሙ የተመሰገነ ይሁን አምላካችን እግዚአብሔር። አምላከ ቅዱስ ጊዮርጊስ ደግሞ በድጋሚ ደጁ ላይ የታመመች ልጅሽን ባለቤትሽን አንቺም ሄዳችሁ በድጋሚ ድናችሁ ተፈውሳችሁ ለምስክርነት እንድትበቁ አምላከ ቅዱስ ጊዮርጊስ ይረዳችሁ። ያው ቃል መግባት ትልቅ ነገር ነው። ቃልን አለመወጣትም ደግሞ ሌላ ጣጣ ያመጣልና
ባየሹና ባገኘሹ በረከት በትንሹም ቢሆን ሌሎች ሰዎች መማር አለባቸው። እኔም ስለቴን መወጣት አለብኝ። የሰማዕቱን ድንቅ ስራ ለደጁ ስለበቃው በቪዲዮ በሰዎች ምስክርነት ስሰማና ሳይ የነበረውን ነገር ደጁ ላይ ቆሜ በረከት አግኝቼ ተባርኬ ስለመጣሁ መናገር አለብኝ ብለሽ የዛሬ እንግዳይ ስለነበርሽ ከልብ አድርጌ አመሰግናለሁ። የተወደዳችሁና የተከበራችሁ አድማጭ ተመልካቾቻችን በመላው ዓለም ሆናችሁ ይህን ፕሮግራም የምትከታተሉ ኦርቶዶክሳውያን በሙሉ ወደ በርሜል ቅዱስ ጊዮርጊስ እንግዲህ አንድ ቀን መጥታችሁ በረከቱን እንደምታገኙ ተስፋ እናደርጋለን። በያላችሁበት ሆናችሁ ደግሞ የተለያዩ ነገሮችን አስራት በኩራት መባ መጽዋት እየላካችሁ እየሰጣችሁ እየተሳላችሁ እየተባረካችሁ እንደሆነ እናውቃለን። ነገር ግን ለመሄድ ካሰባችሁ በዚህ በአብይ ጾም ኤልሻዳይ የተለያዩ ዙር ጉዞዎችን አዘጋጅቶ እናንተን በመጠበቅ ላይ ይገኛል። ነገር ግን የበርሜል ቅዱስ ጊዮርጊስ ጉዞ የሆነ ሰዓት ላይ ይከፈታል፣ የሆነ ሰዓት ላይ ይዘጋል። እናንተ ተዘጋጅታችሁ በጨረሳችሁበት ሰዓት ተዘጋ የሚል ዜና ትሰማላችሁ። ብዙ ነገር ነው የሚበላሽባችሁ። ትኬት ከቆረጣችሁ በኋላ ስራ ፈቃድ፣ የትምህርት ሁኔታ ካመቻቻችሁ በኋላ የሚቋረጥበት ጊዜ ድንገት ባልታሰበና ባልተጠበቀ ሁኔታ ለተከታታይ 2 ዓመትና 3 ዓመት በነበረን አገልግሎት አይተነዋል። ስለዚህ ለመሄድ ከወሰናችሁ ዛሬ ነገ ሳትሉ በዚህ ጾም መታችሁ በረከት ብታገኙ ከወዲሁ መልእክታችን ነው። እንግዲህ ኤልሻዳይ በጎ አድራጎትና መንፈሳዊ የጉዞ ማህበር የካቲት 25 መነሻ መጋቢት 4 መመለሻ በኢትዮጵያ አቆጣጠር ወይም በፈረንጆች አቆጣጠር ማርች 4 መነሻ ማርች 13 መመለሻ ጉዞ አዘጋጅተናል። የቀጣይ ጉዞ ምዝገባችን ደግሞ መጋቢት 12 እንነሳና መጋቢት 19 ወይም 20 መግቢያውን ያደረገ ጉዞ አዘጋጅተናል። እሱም ላይ ለመመዝገብና ለመጓዝ ከወዲሁ ዝግጅት እንድታደርጉ ለማሳሰብ ያክል ነው። የነበረን ቆይታ ይሄን ይመስል ነበረ። ከቀሪ ኤልሻዳይ ኦርቶዶክሳዊ ፕሮግራሞች ጋር በድጋሚ እስከምንገናኝ ድረስ ሁላችሁም በያላችሁበት ቸር ሰንብቱ።